እንዴት ናችሁ? ውድ ዩቲዩብ ተከታታዮቻችን ይህ የኔ ቱቶሪያል ዩቲዩብ ቻናል ነው። ከዚህ በፊት ፕሪንሲፕልስ ኦፍ ማርኬቲንግ አራት ቻፕተሮችን ሰርተናል ወይም አይተናል ማለት ነው። በዛሬው ቪዲዮአችን የምናየው ቻፕተር 5 ፕሮዳክት ፕላኒንግ የሚለውን የፕሪንሲፕልስ ኦፍ ማርኬቲንግ አምስተኛውን ቻፕተር ነው። በዚህ ቻፕተር ስለ ፕሮዳክት ዴፊኒሽን፣ ሌቭልስ ኦፍ ፕሮዳክት ዴቨሎፕመንት እና ደግሞ ስለ ብራንዲንግ ስትራቴጂ፣ ስለ ብራንድ ዴፊኒሽን፣ ታይፕስ ኦፍ ብራንድ የሚሉትን ነገሮች የምናይበት ነው። በተጨማሪም ፓኬጂንግ ኤንድ ሌብሊንግ የሚሉ ሌሎች ተጨማሪ ሀሳቦችን የምናይበት ቻፕተር ነው። ቻፕተሩ ሰፋ ስለሚል በሁለት ክፍል እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። በዚህ ቻፕተር የምናያቸው ኮንተንቶች እነዚህ ናቸው የሚሆኑት። ኮርስ አውትላይኖች የሚሆኑት እነዚህ ናቸው። የዚህ ቻፕተር የመጀመሪያው ሚኒንግስ ኦፍ ፕሮዳክት እናያለን። ዴን ሌቭልስ ኦፍ ፕሮዳክት የምንላቸው፣ ቀጣይ ፕሮዳክት ሚክስ ምንድናቸው፣ ዳይሜንሽኖቹ ምንድናቸው፣ ኒው ፕሮዳክት ዴቨሎፕመንት ፕሮሰስ የምንለው የሚባሉት እናያለን። ከዛ ፕሮዳክት ላይፍ ሳይክልስ የሚባሉትን እናያለን ማለት ነው። እንደገና በቀጣይ በፓርት 2 ደግሞ ብራንዲንግ፣ ፓኬጂንግ ኤንድ ሌብሊንግ የሚሉትን የምናይ ይሆናል። ፕሮዳክት ምንድነው ስንል ፕሮዳክት ማለት ማንኛውም ነገር ነው፣ ለገበያ የሚቀርብ ማንኛውም ነገር፣ ኤኒ ታይፕስ ኦፍ ቲንግ ዳት ካን ሳቲስፋይ ሂውማን ኒድ ኤንድ ዋንትስ ዳትስ ፕሮዳክት ምንለው እሱ የሰው ልጅ ፍላጎት ሊያሟላ የሚችል ማንኛውም ነገር ፕሮዳክት ይባላል። እዚህ ፕሮዳክት ልንላቸው የምንችለው ፊዚካል ሊሆኑ ይችላሉ፣ ሰርቪስ ሊሆኑ ይችላሉ፣ ፐርሰንስ ወይም ደግሞ ሰዎች፣ ፕሌስስ ቦታዎች፣ ኦርጋናይዜሽኖች፣ ሀሳቦች በሙሉ ፕሮዳክት ናቸው። ስለዚህ ታንጀብል ኤንድ ነን ታንጀብል ሊሆኑ ይችላሉ ማለት ነው ፕሮዳክቶች፣ ጉድ ኤንድ ሰርቪስ የምንላቸው ማለት ነው። እዚህ ሰዎችንም፣ አይዲያዎችን፣ ቦታዎችን፣ ኦርጋናይዜሽኖች በሙሉ ሀሳቦችን ፕሮዳክት ተብለው ዲፋይን ይደረጋሉ። ወይም ደግሞ ፕሮዳክት ማለት በንድልስ ኦፍ ቤኔፊት ወይም ደግሞ የጥቅማ ጥቅሞች ስብስብ ነው ማለት ነው። ለሰው ልጅ ጥቅም የሚሰጥ የሰው ልጅ ፍላጎት ሊያረካ የሚችል ማንኛውም ነገር ፕሮዳክት ተብሎ ዲፋይን ይደረጋል። ሌቭልስ ኦፍ ፕሮዳክት ወይ ፕሮዳክት ሌየሮች ምንድናቸው፣ ሌቭሎች ምንድናቸው እናያለን። ሁለት አይነት ዴፊኒሽን አለ። የመጀመሪያው በዚህ በማት ኢትዮጵያ ውስጥ ብዙ ጊዜ በምንማርበት ፕሪንሲፕል ኦፍ ማርኬቲንግ ላይ ያሉት ሌቭልስ ኦፍ ፕሮዳክት ተብለው የሚሰጡት እነዚህ ናቸው፣ 3 ናቸው። ሌላ ቦታ ደግሞ 5 ተደርገው ይቀመጣሉ። ስለዚህ 3ቱን ስናይ የመጀመሪያው ኮር ፕሮዳክት፣ አክቹዋል ፕሮዳክት ኤንድ ኦግመንተር ናቸው ማለት ነው። ይሄ ምንድነው? በኤግዛምፕል ስናይ ኮር ፕሮዳክት ማለት አንድ ሰው ለምሳሌ ስልክን እንደ ኤግዛምፕል ብንወስድ አንድ ሰው ስልክ ሲገዛ ምኑን ነው የገዛው የሚለውን ነገር ነው የምናየው። ኮር ፕሮዳክት የሚለው አንድ ሰው ስልክ ሲገዛ ለምንድን ነው ያንን ስልክ የገዛው? ምን ሊያደርግበት ነው? ምን ፈልጎ ነው ስልኩን የገዛው ስንል አንድ ሰው ስልክ የሚገዛው ለኮሚኒኬሽን ፐርፐዝ ነው። የስልክ ኮር ፕሮዳክቱ ምንድነው? ኮሚኒኬሽን ነው ማለት ነው። ሁለተኛው አክቹዋል ፕሮዳክት ነው። አክቹዋል ፕሮዳክት የሚለው ደግሞ ፕሮዳክት ፊቸሩ፣ ፕሮዳክት ካራክተሪስቲኩ፣ ዲዛይኑ፣ ፓኬጂንጉ፣ ብራንዱ አክቹዋሊ ፊዚካሊ የምናየው ነገር እሱን አክቹዋል ፕሮዳክት እንለዋለን። ኦግመንትድ ፕሮዳክት የምንለው ደግሞ አዲሽናል ነው። ያ ማለት ስልክን የምንገዛው ፎር ኮሚኒኬሽን ፐርፐዝ ነው። ነገር ግን ካሜራ ለፎቶ ማንሳት ይችላል፣ ሙዚቃ ማዳመጥ እንችላለን፣ ሌሎች አዲሽናል የሆኑ ዋረንቲ ጋራንቲ ሊኖር ይችላል። እነዚህ በሙሉ ኦግመንትድ ተብለው ፓርትስ ኦፍ ፕሮዳክት ወይም ደግሞ ሌቭልስ ኦፍ ፕሮዳክት ይባላሉ። ወደ በ5 ሌቭል ወደሚከፍላቸው ስንመጣ የመጀመሪያው ኮር ፕሮዳክት ነው። ኦግመንትድ አለ፣ አክቹዋል አለ ሁለተኛ ላይ። ከዛ ኤክስፔክትድ የሚባል አለ፣ ኤክስፔክትድ ይገባል ሶስተኛ። ኤክስፔክትድ የምንለው ስልኩን ገዝተን ለኮሚኒኬሽን ገዛ ነው። ምናልባትም ስልኩ የሚሰጣቸው ነገሮች አሉ፣ ነገር ግን ደግሞ ሌሎች ሊኖሩ ይችላሉ ብለን ኤክስፔክት የምናደርጋቸው ታይፕ ሶምኖች አሉ፣ ሰርቪሶች አሉ። እነሱ ኤክስፔክትድ ይባላሉ። ከዛ ኦግመንትድ የምንለው አለ፣ ያየነው ነው ቅድም፣ አዲሽናል ዋራንቲ እነዚህ የምንላቸው ሰርቪሶቹ ማለት ነው፣ አፍተር ሴልስ ሰርቪስ ያሉት። አምስተኛ ላይ የሚቀመጠው ደግሞ ፖቴንሻል ነው። ፖቴንሻል ማለት ለምሳሌ ስልክ አሁን ላይ ያለው ሞዴል አለ። ኔክስት ምን አይነት ሞዴል ሊመጣ ይችላል ብሎ አንድ ከስተመር ምን ያደርጋል? ኤክስፔክት ያደርጋል፣ ፕሬዲክት ያደርጋል። ፖቴንሻል ፕሮዳክት ይባላል። ያን ወደፊት አፕዴት ሆኖ ሊመጣ የሚችል ኢምፕሩቭ ሆኖ የሚመጣ የፕሮዳክት ቨርዥን ሞዴል ኤክስፔክት የምናደርገው ነገር አለ። ዳትስ ፖቴንሻል ፕሮዳክት፣ ዳትስ ሌቭልስ ኦፍ ፕሮዳክት ተብሎ በ5 ይከፍላቸዋል። ኮር ፕሮዳክት፣ አክቹዋል፣ ዴን ኤክስፔክትድ፣ ኦግመንትድ ኤንድ ፖቴንሻል። ወይም ደግሞ በዚህኛው ኮር አክቹዋሊ ኤንድ ኦግመንትድ ፕሮዳክት ተብሎ ይከፈላሉ። እዚህ ጋር ነው። ስለዚህ ኮር ፕሮዳክት አለ፣ ኮር ቤኔፊት ኦፍ ዘ ፕሮዳክት፣
ዴን ዲዛይኑ፣ ፓኬጂንግ፣ ብራንዱ፣ ኳሊቲው፣ ፊቸሩ፣ ከለሩ እነዚህ ደግሞ አክቹዋል ፕሮዳክት ይባላሉ። ዋረንቲ፣ አፍተር ሴልስ ሰርቪስ፣ ዴሊቨሪ፣ ክሬዲት፣ ኢንስታሌሽን ምናምን የምንላቸው ደግሞ ኦግመንትድ ላይ ይመደባሉ ማለት ነው። ይሄ እዚህ ጋር ደግሞ ስንመጣ የምናየው ምንድነው ክላሲፊኬሽን ኦፍ ፕሮዳክት ነው። ሶ ፕሮዳክቶች በፐርፐዛቸው በሁለት ይከፈላሉ። ፐርፐዛቸውን መሰረት አድርገን ያ ማለት ፕሮዳክቱን የምንገዛው ለምን ፐርፐዝ ነው? ኮንሱም ለማድረግ ነው ወይስ ኦር ለቢዝነስ ፐርፐዝ ነው? ኦር ለኮንሰፕሽን ፐርፐዝ ነው ለቢዝነስ ፐርፐዝ ነው ብለን ማለት ነው። ለኮንሰፕሽን ፐርፐዝ ከሆነ ፕሮዳክቱን የፈለግነው ኮንሱመር ፕሮዳክትስ ይባላል። ለቢዝነስ ፐርፐዝ ፎር ሪሴሊንግ ፐርፐዝ ፎር ፋርዘር ፕሮዳክሽን ፐርፐዝ ከሆነ ኢንዱስትሪያል ፕሮዳክት ይባላል ማለት ነው። ሶ የመጀመሪያው ኮንሱመር ፕሮዳክት ነው። ኮንሱመር ፕሮዳክት ማለት ፕሮዳክቱ ፎር ዘ ፐርፐዝ ኦፍ ፋይናል ኮንሰፕሽን ሲገዛ ማለት ነው። ፎር ዲስ ፋይናል ኮንሰፕሽን ፐርፐዝ ወይም ደግሞ ለፍጆታ ለዕለታዊ ፍጆታ ለመሰረታዊ ፍላጎታችንን ለማሟላት ፕሮዳክቱን የምንገዛቸው ታይፕስ ኦፍ ፕሮዳክቶች ኮንሱመር ፕሮዳክት ይባላሉ ማለት ነው። ሶ ኮንሱመር ፕሮዳክቶች ደግሞ ቤዝድ ኦን ሾፒንግ ሃቢትስ ወደ ተለያየ ካቴጎሪ ይከፈላሉ ማለት ነው። ወደ ተለያዩ ካቴጎሪዎች ወይም ግሩፖች ግሩፕ ይደረጋሉ። ሶ እነዚህ ኮንሱመር ፕሮዳክቶች የመጀመሪያው ካቴጎሪ ኮንቬኒየንስ ፕሮዳክት ነው። ኮንቬኒየንስ ፕሮዳክት የምንላቸው ፍሪኩዌንትሊ ፐርቼዝ የምናደርጋቸው ሚኒመም የሆነ ኮምፓሪዥን ኤንድ ባይንግ ኢፈርት የሚፈልጉ ናቸው። ለመግዛት ምቹ ናቸው፣ ቀላል ናቸው፣ ለወይኔ ኢንቮልቭመንት ነው የሚፈልጉት፣ ሲግኒፊካንስ የሆነ ብራንድ ዲፈረንስ የላቸውም፣ ኮምፓሪዥን አያስፈልግም። ስለዚህ ኤዚሊ የምንገዛቸው ፍሪኩዌንትሊ የምንገዛቸው ናቸው ማለት ነው። ሁልጊዜ የምንገዛቸው ናቸው። ኢሚዲየትሊ የምንገዛቸው ናቸው። ዊዛውት ኤኒ ኮምፓሪዥን ዊዛውት ኤኒ ኤክስቴንሲቭ የሆነ ኢፈርት አናወጣም። ለምሳሌ ሳሙና ብንገዛ፣ ፋስት ፉድ ብንገዛ፣ እስክሪብቶ ብንገዛ ኤዚሊ ነው የምንገዛቸው ማለት ነው። ሶ ኮንቬኒየንስ ጉዶች ደግሞ ወደ ተለያየ ካቴጎሪ ይከፈላል። የሚጀምረው ስቴምፕልስ የምንለው ወይም ደግሞ ቤዚክ ፕሮዳክቶች አሉ። ሬጉላርሊ የምንገዛቸው ናቸው። ለምሳሌ ጤፍ ወይም ደግሞ ምግብ፣ ጨው፣ ዘይት የምንላቸው ማለት ነው። ሌላው ኢምፕለስ ወይም ደግሞ ኢሞሽናሊ ዊዛውት ራሽናል ሪዝን ፕሮዳክቶችን ኢሞሽናሊ ልንገዛ እንችላለን። ሶ ሰደንሊ የምንገዛቸው ፕሮዳክቶች አሉ። ለስላሳ መጠጦች ወይም ጋዜጣዎችን ኢሞሽናሊ ልንገዛ እንችላለን ማለት ነው። ሌላው ኢመርጀንሲ ጉድስ ተብሎ ሊከፈሉ ይችላሉ። አንኤክስፔክትድ ወይ ደግሞ አርጀንት ለሆነ ኒዳችን ስንታመም መድኃኒቶችን እንገዛለን። ኢመርጀንሲ ጉድ ተብለው ይከፈላሉ። ግን እነዚህ ሶስቱም ከምንድን ነው የሚመደቡ? ከኮንቬኒየንስ ጉድ። ሌላው ሾፒንግ ፕሮዳክትስ የምንላቸው ናቸው። ሾፒንግ ፕሮዳክት ወይም ጉድ የምንላቸው ለስ ፍሪኩዌንትሊ የምንገዛቸው ሲሆኑ ከኮንቬኒየንስ ጋር ሪላቲቭሊ ሲታዩ ሞር የሆነ ኢንፎርሜሽን የሚፈልጉ ፍሪኩዌንሲያቸውን ስናያቸው ደግሞ ለስ ፍሪኩዌንት የሆኑ ኮምፓሪዥን የሚፈልጉ ከኳሊቲ ከፕራይስ ከስታይል አንጻር ኮንሲደርድ አድርገን የምንገዛቸው ብዙ አውትሌቶች ላይ የማናገኛቸው ሻጮች ደግሞ ኢንፎርሜሽን ሊሰጡን የሚገባ ወይም ደግሞ ሳፖርት ያስፈልጋቸዋል። ሻጮች ሳፖርት ሊያደርጉልን ይገባል። መረጃዎችን ሊሰጡን ይገባል። ስለ ኳሊቲው፣ ስለ ፕራይሱ፣ ስለ ስታይሉ፣ ስለተለያዩ ነገሮቹ ከከስተመር ከኛ ፍላጎት ጋር ሪዞኔት እንደሚያደርጉ ምን ያስፈልጋል? ሳፖርት ሊያደርጉን የሚችሉ ሪላቲቭሊ ከኮንቬኒየንስ አንጻር ስናያቸው እነዚህ ከፍተኛ ዋጋ የሚያስወጡ ናቸው። ሪላቲቭ ቱ ኮንቬኒየንስ ጉድስ ጋር ስናነጻጽራቸው ከፍተኛ ወጪ የሚያስወጡን ሀይ የሆነ ኳሊቲ የሆኑ ብንገዛቸው ደግሞ ሪላቲቭ ቱ ኮንቬኒየንስ ጉድ ሪስክ ያላቸው ፋይናንሻል ሊሆን ይችላል፣ ፊዚካል ሊሆን ይችላል፣ ኢሞሽናል የሆነ ሪስክ ያላቸው ከመሆናቸው አንጻር ሪላቲቭ ቱ ኮንቬኒየንስ ፕሮዳክት ሾፒንግ ጉድ ሀይ የሆነ ኢፈርት ይፈልጋሉ፣ ኢንፎርሜሽን ይፈልጋሉ። ለምሳሌ ፈርኒቸር ስንገዛ ጨው ስንገዛና አንድ ፈርኒቸር ስንገዛ የተለያየ ፕራይስ ነው ያላቸው፣ የተለያየ ኢፈርት ይፈልጋሉ፣ ኢንቮልቭመንት ይፈልጋሉ ማለት ነው። መኪና አፕላያንሶች ብንገዛ፣ ሆቴል ብንይዝ፣ አየር መንገድ ትኬት መቁረጥ ብንፈልግ እንደዚህ አይነት ነገሮች ላይ ስንሄድ ሾፒንግ ፕሮዳክትስ ይባላሉ ማለት ነው። ለስ ፍሪኩዌንት ናቸው። ስለዚህ ምን ይፈልጋሉ? ኮምፓሪዥን፣ ኬርፉል የሆነ ቲንኪንግ፣ ኮንሺየስ ሆነ ራሽናል የሆነ ዲሲሽን መወሰን ይጠበቅብናል ሾፒንግ ፕሮዳክቶች ላይ ወይም ደግሞ ሾፒንግ ጉዶች ላይ። ሶስተኛው ስፔሻሊቲ ፕሮዳክት ወይ ስፔሻሊቲ ጉድስ የምንላቸው ናቸው። እነዚህ ደግሞ ከሁለቱ አንጻር ስናያቸው ሀይ የሆነ ምን ይፈልጋሉ? ኮንሲደሬሽን ይፈልጋሉ። ሲግኒፊካንስ የሆነ ባይንግ ኢንቮልቭመንት ይፈልጋሉ። ስፔሻል የሆነ ፐርቼዚንግ ኢፈርት ይፈልጋሉ ማለት ነው። ቢኮዝ they have unique characteristics አላቸው። ብራንድ አይዴንቲፊኬሽን አላቸው። ኢን ሴንስ ብራንድ ስለ ከስተመሩ የከስተመሩን ፐርሰናሊቲ ኤክስፖዝ የሚያደርግ ነው። ብራንድ ማስዋ የምንጠቀሙ ብራንድ የኛን ፐርሰናሊቲ የኛን አይዴንቲቲ ምን ያደርጋል? ኤክስፕሌን የሚያደርግ ስለሆነ
ኬርፉል የሆነ ስፔሻል የሆነ ባይንግ ኢፈርት የሚፈልጉ ናቸው። ለምሳሌ አንድ ሰው መኪና ቢገዛ መኪና ሲገዛ ስፔሻል ታይፕስ ኦፍ ፕሮዳክት ጋር የሚመደብ ነው። ፎር ፐርሰናል ፐርፐዝ ነው የሚገዛው። ስለዚህ መኪና ሲገዛ የሚመርጠው ብራንድ ተጠንቅቆ መምረጥ ይጠበቅበታል። ቢኮዝ ኢታቤ ብራንድ ነው፣ ዩኒክ ካራክተሪስቲክስ አለ። ያን መኪና እንደ ፐርሰናሊቲን ኤክስፖዝ የሚያደርግ ስለሆነ ማለት ነው፣ ኤክስፕረስ የሚያደርግበት ስለሆነ። ፎቶግራፊክ ኢኩዊፕመንቶች በጣም ኤክስፔንሲቭ የሆነ የፎቶግራፍ ኢኩዊፕመንቶችን ብንገዛ እነሱ ላይ ስፔሻል የሆነ ባይንግ ኢፈርት እንፈልጋለን። ባጭሩ ስፔሻል ፕሮዳክት የምንላቸው ከኮንቬኒንስ እና ከሾፒንግ ፕሮዳክቶች ጋር ሲነጻጸሩ ውድ የሆኑ ሃይ ኢንቮልቭመንት የሚፈልጉ ስፔሻል የሆኑ ባይንግ ኢፈርት የሚፈልጉ በተመሳሳይ ሃይ የሆነ ሪስክ ያላቸው ናቸው ማለት ነው። አራተኛው አንሶልድ ፕሮዳክትስ የምንላቸው ናቸው። አንሶልድ ፕሮዳክት ስንል ደግሞ ከስተመሮች ስለነዚህ ነገሮች ላያውቁ ይችላሉ። ቢያውቁም ደግሞ ለመግዛት አይስቧቸውም። እነዚህ ታይፕስ ኦፍ ፕሮዳክት ይባላሉ አንሶልድ ፕሮዳክትስ ኦር አንሶልድ ጉድስ ይባላል። ነገር ግን ፎር ፋይናል ኮንሰፕሽን ነው የሚጠቀሟቸው ከስተመሮች። ለምሳሌ አንድ ሰው ስለ ላይፍ ኢንሹራንስ ወይም ደግሞ የህይወት መድን ላይገዛ ይችላል። የመቃብር ድንጋዮችን ገዝቶ ላይ ያስቀምጥ ይችላል። ደም ላይለግስ ይችላል። ስለዚህ እነዚህ ነገሮችን አስቧቸው ላያውቅ ይችላል ወይም እውቅናው ላይኖረው ይችላል። ነገር ግን እነዚህ ፕሮዳክቶች አሉ ከኮንሱመር ፕሮዳክት ውስጥ ይመደባል። አሁን እኛ ሄልዝ ኢንሹራንስ አብዛኞቻችን አንገዛም። ብለድ ዶኔሽን ወይም ደግሞ ደም ልገሳ አናደርግም። አንዳቻችን እናውቀዋለን፣ አንዳቾቻችን ደግሞ አብዛኛው የማያውቅም ሊኖር ይችላል። ስለ እነዚህ ፕሮዳክቶች የሚያውቅም ሊኖር ይችላል ማለት ነው። ሰው እነዚህ አይነት ፕሮዳክቶች አንሶልድ ፕሮዳክት ይባላሉ። እነዚህ አራቱ ከምን ይመደባሉ? ከኮንሱመር ታይፕስ ኦፍ ፕሮዳክት የሚመደቡ ናቸው። ሁለተኛው ኢንዱስትሪያል ፕሮዳክት ናቸው። ኢንዱስትሪያል ፕሮዳክት ፎር ዘ ፐርፐዝ ኦፍ ቢዝነስ ፐርፐዝ ፎር ፈርዘር ፕሮዳክሽን ኢን ኦርደር ቱ ፕሮዲውስ አዘር ፕሮዳክትስ ኦር ኢን ኦርደር ቱ ሪሴል ፐርፐዝ ለቢዝነስ ፐርፐዝ ነው የሚገዙት። እና እዚህ ጋር ደግሞ በስንት ይከፈላሉ? የመጀመሪያው ማቴሪያልስ ኤንድ ፓርትስ ተብለው ይከፈላሉ። እነዚህ የፋይናል ፕሮዳክቶቹ አካል የሚሆኑ እንደ ሮ ማቴሪያል እና እንደ ስፔር ፓርቶች አይነት ማለት ነው። ስለዚህ እነዚህ ማቴሪያል ኤንድ ፓርትስ የምንላቸው የፋይናል ፕሮዳክቱ አካል ናቸው። እነዚህ ማቴሪያል ኤንድ ፓርትስ ደግሞ በሁለት ይከፈላሉ። የመጀመሪያው ሮ ማቴሪያል ነው። ሮ ማቴሪያል ማለት የፋይናል ፕሮዳክቱ አባል ለመሆን የፋይናል ፕሮዳክቱ አካል ለመሆን መጀመሪያ ምን ያስፈልጋቸዋል? ፕሮሰስ መደረግ አለባቸው። ከዛ የፋይናል ፕሮዳክቱ አካል ይሆናሉ። ማኑፋክቸር ሊሆኑ ማቴሪያል ኤንድ ፓርትስ አሉ። እነዚህ ደግሞ የፊኒሽድ ፕሮዳክቱ ምንድነው የሚሆኑት? አካል ለምሳሌ አንድ ስፖኬ ቢገዛ አንድ ሰው ምንድነው ይሄ ማቴሪያል ኤንድ ፓርትስ ነው የሚመደበው። ስፖኬውን ቀጥታ ወስዶ ከመኪናው ነው የሚገጥመው እንጂ ስፖኬውን ወደ ሌላ ነገር አይቀይረውም። ኦልሬዲ ምንድነው ፊኒሽድ የሆነ ፕሮዳክት ነው። ነገር ግን ዊዛውት ፊዚካል ኤንድ ኬሚካል ቼንጅ በፓርት ኦፍ ዘ ፋይናል ፕሮዳክት መሆን የሚችል ነው። ነገር ግን አንድ ሰው መስታወት ብቻ ቢያገኝ መስታወቱን ስፖኬ ማድረግ ወደ ስፖኬነት መቀየር ያስፈልገናል ማለት ነው። ወደ ስፖኬነት ተቀይሮ ነው መጀመሪያ ወደ ምንነት የሚሄደው ወደ መኪናው ሊገጠም የሚችለው ማለት ነው። ስለዚህ እነዚህ ናቸው። ሁለተኛው ካፒታል ኢተምስ። ካፒታል ኢተም የምንላቸው ደግሞ ፊክስድ የሆኑ አሴቶች ናቸው፣ ቋሚ የሆኑ ንብረቶች ናቸው። ማኑፋክቸሪንግ ፐርፐዝ ወይም ደግሞ ፋይናል ፕሮዳክቱን ማኑፋክቸርድ ለማድረግ የሚያገለግሉ ፊክስድ አሴቶች ናቸው እና በሁለት ይከፈላሉ። ኢንስታሌሽን ኤንድ አክሰሰሪ። ኢንስታሌሽን የምንላቸው ቋሚ የሆኑ ብዙ ጊዜ የሚቆዩ ሊንቀሳቀሱ የማይችሉ ነገር በጣም ውድ የሆኑ ንብረቶች ፋብሪካዎች ሊሆኑ ይችላሉ፣ ህንፃዎች ሊሆኑ ይችላሉ። እነዚህ ትልልቅ ማሽነሪዎች ኢሊቪተሮች በሙሉ ኢንስታሌሽን ይባላሉ። ቤላይ ደግሞ አክሰሰሪ ወይም ደግሞ አክሰሰሪ ኢኩፕመንቶች አሉ። እነዚህ ደግሞ ተንቀሳቃሽና ፖርቴብል ቱሎች እና ኢኩፕመንቶች ናቸው። ለምሳሌ ኮምፒውተር ሊሆን ይችላል። ማሽን አንድ ፋብሪካ ውስጥ የሚሰራ ሰው ኮምፒውተር አለው፣ እሱ አክሰሰሪ ነው። ፋክስ ማሽኖች፣ ደስኮች፣ ጠረጴዛ፣ ወንበሮች እነዚህ ነገሮች ይኖራሉ ማለት ነው። ሶስተኛው ፓርትስ ኦፍ ቢዝነስ ፕሮዳክት ላይ ሰፕላይ ኤንድ ሰርቪስ ነው። ሰፕላይ የምንላቸው ዱሪንግ በፕሮዳክሽን ፕሮሰስ ኮንሱምድ የሚደረጉ ማለት ነው። ለምሳሌ ፋብሪካ ውስጥ ምን አለ? ሉብሪካንት አሉ፣ ኦይሎች አሉ። ለምሳሌ ትምህርት ቤቶች ስንገባ ደግሞ ወረቀቶች፣ እርሳሶች፣ ስክሪፕቶችን ይጠቀማሉ። ዱሪንግ በፕሮዳክሽን ፕሮሰስ they may be produce a product or they may produce a service ማለት ነው። እነዚህ በፕሮዳክሽን ሂደቱ ጊዜ ኮንሱም የምናደርጋቸው ታይፕስ ኦፍ ፕሮዳክቶች ሰፕላይስ ይባላሉ። ሰርቪስ የምንላቸው ደግሞ ሜንቴናንስ ኤንድ ሪፔሪንግ ሰርቪስ ሊኖር ይችላል ቢዛ ቢዝነስ ኢንቫይሮንመንት ውስጥ ማለት ነው። ስለዚህ ዊዝን ኦርጋናይዜሽን ኦር አውትሳይድ ኦርጋናይዜሽን ሌጋል ሊሆን ይችላል። ማኔጅመንት ወይም ደግሞ የአድቨርታይዚንግ ሰርቪሶች ሊኖሩ ይችላሉ። እነዚህ በሙሉ ከቢዝነስ ፕሮዳክት ይመደባሉ ማለት ነው። ሌላኛው ፕሮዳክት ሚክስ ኤንድ ፕሮዳክት ላይ ነው። እዚህ ጋር ስንመጣ
ፕሮዳክት ሚክስ ኤንድ ፕሮዳክት ላይን የሚል አለ። ስለዚህ ፕሮዳክት ሚክስ ምንድን ነው? ፕሮዳክት አሶርትመንት ምንድን ነው ብለን ስናይ ፕሮዳክት ሚክስ ወይም ደግሞ ፕሮዳክት አሶርትመንት ማለት አንድ ሻጭ ለገበያ ይዞት የሚቀርበው የፕሮዳክት አይነት አንድ ሱቅ ውስጥ የምናገኙ ቶታል ፕሮዳክት ምን ይባላል? እሱ ፕሮዳክት ሚክስ ይባላል። አንድ ሱፐር ማርኬት ስትገቡ የምታገኙት አጠቃላይ ፕሮዳክት የሚባለው ፕሮዳክት ሚክስ ይባላል ማለት ነው። ስለዚህ እነዚህ ፕሮዳክት ሚክስ ማለት የተለያዩ ፕሮዳክት ላይኖች እና ኢተሞችን አንድ ላይ ሆነው የምናገኝበት ሆነው የሚፈጥሩት ነገር ነው ፕሮዳክት ሚክስ የምንለው። ስለዚህ ኮምፖዚትስ ኦፍ ፕሮዳክት ማለት ፕሮዳክት ሚክስ ማለት የኮምፖዚት ኦፍ ፕሮዳክት ማለት ሴለሩ ሊሸጠው ያቀረበው የፕሮዳክት ጥርቅም ምን ይባላል? ፕሮዳክት ሚክስ ይባላል። ፕሮዳክት ሚክስ የምንለው ሁለት ወይም ከዛ በላይ የሆኑ ፕሮዳክት ላይኖች አንድ ሁለት ሶስት የምንላቸው ፕሮዳክት ላይኖችን ጥርቅም ምን ይባላል? ፕሮዳክት ሚክስ ይባላል። ፕሮዳክት ላይን ስንል ፕሮዳክት ላይን የምንለው ደግሞ የተለያዩ ካቴጎሪዎች ወይም ደግሞ ተያያዥነት ያላቸው ፕሮዳክቶችን የሚፈጥሩት ነው። ፕሮዳክት ላይን የምንለው ክሎዝሊ ሪሌትድ የሆኑ በምን ሳቲስፋይ የሚያደርጉትን ኒድ ዩዝድ ሲደረጉ አብረው ዩዝ ሊደረጉ የሚችሉ ተመሳሳይ የሆኑ ግሩፕ ኦፍ ከስተመር የሚገዟቸው ተመሳሳይ የሆነ አውትሌት ውስጥ የሚሸጡ ተመሳሳይ የሆነ ፕራይስ ሬንጅ ውስጥ የሚሸጡ ግሩፕስ ኦፍ ፕሮዳክት ወይም ደግሞ ካቴጎሪ ኦፍ ፕሮዳክትን ምን ይፈጥራሉ? ፕሮዳክት ላይን ይፈጥራሉ። ስለዚህ ፕሮዳክት ሚክስ ማለት ግሩፕ ኦፍ ፕሮዳክት ላይ ነው። ፕሮዳክት ላይ ማለት ደግሞ የግሩፕስ ኦፍ ፕሮዳክት ካቴጎሪ ማለት ነው። ፕሮዳክት ካቴጎሪ ማለት ነው ደግሞ የግሩፕ ኦፍ ፕሮዳክት ቫሪዬሽን ወይም ደግሞ ዲፈረንት ሞዴልስ ኦፍ ፕሮዳክት ምን ይፈጥራሉ? ፕሮዳክት ካቴጎሪ ይፈጥራሉ ማለት ነው። ፕሮዳክት ካቴጎሪ ይፈጥራሉ ማለት ነው። ስለዚህ ይሄ ከዛ ዳይሜንሽንስ ኦፍ ፕሮዳክት ሚክስ ጋር ስንመጣ የመጀመሪያው ሌንግዝ ኦፍ ፕሮዳክት ሚክስ ነው። ሌንግዝ ኦፍ ፕሮዳክት ሚክስ ግን ማለት ቶታል ነምበርስ ኦፍ ኢተም ኢን ፕሮዳክት ላይ ፕሮዳክት ላይኖች ውስጥ ያሉት የተለያዩ ፕሮዳክት ላይን ካቴጎሪዎች አሉ። ፕሮዳክት ላይን ካቴጎሪ የተለያዩ ፕሮዳክት ላይን ቨርዥኖች አሉ። ስለዚህ ፕሮዳክት ላይን ውስጥ ያሉት ኢተሞች በሙሉ እነዚያ ኢተሞች በየፕሮዳክት ላይ ያሉ ኢተሞች በሙሉ ቁጥራቸው ምን ይሆናል? ፕሮዳክት ሌንግዝ ይሆናል ማለት ነው። ፕሮዳክት ሚክስ ሌንግዝ ይሆናል። የፕሮዳክት ሚክሱን ሌንግዝ ይሰጠናል ማለት ነው። ዊድዝ ወይም ደግሞ ብሪድዝ የምንለው ደግሞ ፕሮዳክት ዊድዝ ኦር ፕሮዳክት ሚክስ ብሪድዝ የምንለው ደግሞ ዲፈረንት ፕሮዳክት ላይ ዘ ነምበርስ ኦፍ ዲፈረንት ፕሮዳክት ላይ ምን ይባላል? ዊድዝ ኦር ብሪድዝ ኦፍ ፕሮዳክት ሚክስ ይባላል ማለት ነው። ለምሳሌ ፕሮዳክት ላይ የምንላቸው ለምሳሌ ስኪን ኬርስ አንድ ፕሮዳክት ላይ፣ ሄር ኬርስ ሁለት ፕሮዳክት ላይ፣ ቦዲ ኬርስ የምንላቸው እንደ ፕሮዳክት ላይን ኮንሲደር ሊደረጉ ይችላሉ። ከዛ ፕሮዳክት ላይኖች እነዚህ ናቸው። ሶ የተለያዩ ፕሮዳክት ላይኖች አሁን እዚህ ጋር 3 ፕሮዳክት ላይኖች አሉ። ስለዚህ ዊድዙ 3 ይሆናል ማለት ነው። በእነዚህ ውስጥ ያለ ደግሞ ኢተሞች ወይም ደግሞ ካቴጎሪዎች አሉ። እነሱ ደግሞ ምን ይሆናሉ? ሌንግዝ ይሆናሉ ማለት ነው። ሌላው ዲፕስ ኦር ፕሮዳክት ሚክስ የምንለው አለ። እዚህ ጋር ደግሞ ቨርዥኖች አሉ። ያ ማለት ለምሳሌ ስኪን ኬርስ ላይ ክሊነር ኤንድ ሞይስቸር ሊኖሩ ይችላል ማለት ነው። እነዚህ ቨርዥን ናቸው። ቨርዥን ወይም ደግሞ ሞዴሎች ናቸው ወይም ደግሞ ቫሪዬሽን ናቸው። ቫሪዬሽን የምንለው ፕሮዳክት ካቴጎሪ ውስጥ ያለ የተለያየ ቫሪዬሽን ኢንተርምስ ኦፍ ከለር ሊሆን ይችላል፣ ሳይዝ ሊሆን ይችላል፣ በቴስት ሊሆን ይችላል፣ በፊቸር ሊሆን ይችላል። ዲፈረንት የሆነ ምን ይኖራል? ካራክተሪስቲክስ ሊኖረው ይችላል። ያ ፕሮዳክት ካቴጎሪ ሶ በተለያየ ሳይዝ፣ በተለያየ ከለር፣ በተለያየ ሞዴል ሊቀርብ ይችላል ፕሮዳክቱ ማለት ያን ፕሮዳክት ይባላል። ያንን ምን ይባላል? ዲፕስ ኦፍ ፕሮዳክት ሚክስ ይባላል ማለት ነው። ኢንዲፕስ ሲገባ ማለት ነው። ኮንሲስተንሲ ኦፍ ፕሮዳክት ሚክስ የምንላቸው እንግዲህ እነዚህ ፕሮዳክት ላይኖች ኢንተርምስ ኦፍ ፕሮዳክሽን፣ ኢንተርምስ ኦፍ ዲስትሪቢዩሽን፣ ኢንተርምስ ኦፍ ፕራይሲንግ ስትራቴጂያቸው፣ ኢንተርምስ ኦፍ ፕሮሞሽን ስትራቴጂያቸው ተመሳሳይነት አላቸው ወይ፣ ክሎዝሊ ሪሌተድ ናቸው ወይ የሚለውን ነገር መግለጽ አለባቸው። ስለዚህ እነዚህ የአራት ዳይሜንሽኖች ሊሟሉ ይገባል። ሌንግዝ፣ ዊድዝ፣ ዲፕስ ኤንድ ኮንሲስተንስ መሆን ይጠበቅበታል ፕሮዳክት ሚክስ ማለት ነው። ሌላው ኒው ፕሮዳክት ዴቨሎፕመንት ነው። ኒው ፕሮዳክት ዴቨሎፕመንት ሲባል እንግዲህ ዴቨሎፒንግ ኒው ፕሮዳክትስ ባይ ኢኖቬቲንግ ባይ ኢምፕሩቪንግ ባይ አፕዴቲንግ ኦር ባይ ሞዲፋይንግ ዘ ኤግዚስቲንግ ፕሮዳክት ዳትስ ኒው ፕሮዳክት ዴቨሎፕመንት ይባላል። ስለዚህ አንድን ፕሮዳክት የራሳችን ለማድረግ ወይም ደግሞ አዲስ ፕሮዳክት የኔ ለማድረግ አንድ ሰው ሁለት አይነት ቴክኒኮችን ይጠቀማል። የመጀመሪያው አኩዊዚሽን ነው። ያ ማለት ባይንግ ዘ ሆል ካምፓኒ ኦር ዘ ፓተንት ዘ ላይሰንስ ካምፓኒውን በመግዛት ፓተንቱን በመግዛት ወይም ደግሞ ላይሰንሱን በመግዛት አንድን ፕሮዳክት የራሳችን ማድረግ እንችላለን። ሁለተኛ ቶታሊ ኒው ፕሮዳክት ዴቨሎፕ በማድረግ ባይ ዲፈረንት ሚንስ ፕሮዳክትን ዴቨሎፕ በማድረግ ፕሮዳክትን እንዴት ዴቨሎፕ እናደርጋለን ስንል 3 ቴክኒኮች አሉ። ኢሚቴሽን አለ፣ አዳፕቴሽን አለ፣ ኢኖቬሽን አለ ማለት ነው። በእነዚህ መንገድ አኩዊዚሽን በማድረግ ዴቨሎፕ በማድረግ ዴቨሎፕ ስናደርግ ደግሞ ኢሚቴት በማድረግ ሊሆን ይችላል፣ አዳፕት በማድረግ ሊሆን ይችላል፣
ኢኖቬት በማድረግ ሊሆን ይችላል። ኢሚቴሽን ማለት በመኮረጅ ነው። አዳፕቴሽን ማለት ደግሞ ኤግዚስት የሆነውን ፕሮዳክት ኢምፕሩቭ ማድረግ፣ የራሳችንን ፕሮዳክት አለ፣ ኤግዚስት የሆነ ፕሮዳክት አለ፣ እሱን ማሻሻል፣ ኳሊቲውን፣ ሳይዙን፣ ከለሩ ሊሆን ይችላል። ኢኖቬሽን ማለት ደግሞ በኮንዳክቲንግ ሪሰርች ክሪኤቲንግ ኒው ፕሮዳክትስ ማለት ነው። ከዚህ በፊት የሌለ ፕሮዳክት አናውን ክሬቲንግ አናውን ፕሮዳክት ቶፋር ማለት ነው። እስካሁን የማይታወቅን ፕሮዳክት ክሬት ማድረግ መቻል ነው። ሶ ኢሚቴሽን ስንል ኮፒ ነው። ለአዘር ፖፑላር ወይም ደግሞ ቤስት ሴሊንግ ፕሮዳክትን መኮረጅ መቻል፣ ኮፒ ማድረግ መቻል ነው። ኤግዚስት የሆነ ነው ፕሮዳክቱ ገበያ ላይ እየተሸጠ ነው፣ ነገር ግን ጥሩ ሽያጭ አለው፣ ጥሩ ብራንድ ነው፣ ዌል ናውን የሆነ ብራንድ ነው፣ ቢውልድ ያደረገው ብራንድ አለ፣ ጥሩ ኢሜጅ አለ ያን ነገር። ስለዚህ ያንን ፕሮዳክት በኢሚቴሽን ምን ማድረግ ነው? ኮፒ በማድረግ አዲስ ፕሮዳክት ክሬት አደረግን ተብሎ ኮንሲደር ይደረጋል በማርኬቲንግ። ሁለተኛ ፕሮዳክት ኢምፕሩቭመንት ነው። ያ ማለት ፕሮዳክቱን ሞዲፋይ በማድረግ ኢምፕሩቭ በማድረግ አፕዴት በማድረግ ኳሊቲውን፣ ሳይዙን፣ ፎርሙን፣ ዲዛይኑን አፕዴት በማድረግ እንደ ኒው ፕሮዳክት ማቅረብ እንችላለን። ሌላው ኢኖቬሽን ነው። ኢኖቬሽን ላይ ደግሞ ስንመጣ ምንድነው? ኒው ፕሮዳክት ዴቨሎፕ ማድረግ መቻል፣ ላይን ኤክስቴንሽን ሊሆን ይችላል በማድረግ ሊሆን ይችላል። ፕሮዳክት ላይኑን ኤክስቴንድ ማድረግ ፈልገን ሊሆን ይችላል። ስለዚህ ኮንዳክት ሪሰርች አድርገን ከዚህ በፊት የሌለ ከዚህ በፊት የማይታወቅ አዲስ ፊቸር ያለው ፕሮዳክት ክሬት ልናደርግ እንችላለን። ዳትስ ፕሮዳክት ኢኖቬሽን የምንለው እሱ ነው። ሌላው ስቴፕስ ኦፍ ኒው ፕሮዳክት ዴቨሎፕመንት። አሁን ኒው ፕሮዳክት ክሬት ማድረግ ብንፈልግ ስንት ስቴፖች እንጠቀማለን የሚለውን እናያለን። ወደ 8 ስቴፖች አሉት፣ እነሱ እናያለን። ስለዚህ ስቴፕስ ኦፍ ኒው ፕሮዳክት ዴቨሎፕመንት ጋር ስንመጣ የመጀመሪያው አይዲያ ጄኔሬሽን ነው። አይዲያ ጄኔሬሽን እንዳል brainstorming or any means or systematically by conducting research we collecting ideas, any types of idea about new product ከከስተመሮች ሊሆን ይችላል፣ ከኮምፒቲተሮች ሊሆን ይችላል፣ ከኤጀንሲዎች ሊሆን ይችላል። ምን ማድረግ ነው? መሰብሰብ፣ ኢንተርናል ኤክስተርናል ኤንድ አዘር ሶርሶችን በመጠቀም የተለያዩ አይዲያዎችን እንሰበስባለን። ከሰራተኞች፣ ከኮምፒቲተሮች፣ ከዲስትሪቢዩተሮች፣ ከሰፕላየሮች ወይም ከኤጀንሲዎች፣ ከገቨርንመንት ሪፖርቶች፣ ከአማካሪዎችም ሊሆን ይችላል። መረጃዎችን መሰብሰብ ታስ አይዲያ ጄኔሬሽን ይባላል። ሁለተኛው አይዲያ ስክሪኒንግ ነው። አይዲያ ስክሪኒንግ የምንለው ደግሞ ምንድነው? የሚጠቅምና የማይጠቅም ሀሳብ መለየት ማለት ነው። መለየት። ስለዚህ አይዲያ ሰብስበናል፣ ያንን አይዲያ ስክሪኒንግ እናደርገዋለን። የማይጠቅም የሚጠቅም ቤትዶር ዲፈረንት ክራይቴሪያ ኦር ሜትሪክስን በመጠቀም። ስለዚህ እዚህ ጋር ፍሬምወርኮች አሉት። ምን ለማድረግ? አይዲያዎችን ስክሪን አውት ለማድረግ። እነዚህ ፍሬምወርክ ምን ይባላል? ሪል ዊን ወርዚ ዱዊን ፍሬምወርክ ይባላል ማለት ነው። ሪል ዊን ወርዚ ዱዊን ፍሬምወርክ ይባላል። ስለዚህ ስለ ኒው ፕሮዳክት ያለንን ሀሳብ ስክሪን አውት የምናደርግባቸው ፍሬምወርኮች ናቸው። እዚህ RWW የምንለው ማለት ነው። ሶ የመጀመሪያውን ፍሬምወርክ ኤሌመንት ስናየው ሪል ኢዝ ኢት ሪል ኢዝ ኢት ዘ አይዲያ ኢዝ ሪል ኦር ኖት። ያ ማለት ምንድነው? ይሄ አይዲያ ይሄ ፕሮዳክት አይዲያ የከስተመሩን ፍላጎት የከስተመሩ ዲዛይር ነው ወይ? ሪሊ የከስተመሩ ዲዛይር ሊያሟላ ነው ወይ? ያ ማለት ምንድነው? ዴቨሎፕ ለምናደርገው ፕሮዳክት እውነተኛ የሆነ ዲዛይር ወይም ደግሞ ኒድ አለው ወይ ከስተመሩ? ወይም ደግሞ ዴቨሎፕ የምናደርገው የፕሮዳክት ኮንሴፕት አይዲያ ማርኬቱን ሳቲስፋይ ያደርጋል ወይ? መሬት ላይ ወርዶ ከስተመሮችን ሳቲስፋይ ማድረግ ይችላል አይችልም? ኢዝ ኢት ሪል ኦር ኖት? ኢዝ ኢት ሪል የሚለውን ነገር ማወቅ ይጠበቅብናል። ሁለተኛው ካን ዊ ዊን፣ ያ ማለት ኮምፒቲቲቭ የሆነ አድቫንቴጃችንን አስጠብቀን መቀጠል እንችላለን ማርኬቱ ላይ ባይ ኤኒ ሚንስ ዲፈረንት ክሬት አድርገን ኮምፒቲቲቭ አድቫንቴጅ ማግኘት እንችላለን በዚህ የፕሮዳክት አይዲያ የሚለውን ነገር የሚመልስልንና የማይመልስልን ሀሳቦች አሉ። የሚመልስልን ሀሳብ ማሳለፍ፣ የማይመልስልን መጣል። ከሪሶርስ አንጻርስ ይህን ነገር ፕሮዲስ ለማድረግ ካምፓኒው ሪሶርስ አለው ወይ? ያ ማለት ኮምፒቲቲቭ አድቫንቴጅ ክሬት የሚያደርግበት መንገድ አንዱ ሪሶርስ ኦውነር ኦውን ማድረግ መቻል። ስለዚህ ሪሶርስ አለው ወይ ማለት የሚለውን ነገር መመለስ። ሶስተኛው ወርዚ ዱዊንግ ነው ወይ አይዲያው? ያ ማለት ምንድነው? ከካምፓኒው ኦቨርኦል ግሮዝ ጋር ስትራቴጂ ጋር ኦብጀክቲቭ ጋር ከፕሮፊት ኢንተረስት ጋር ይሄዳሉ የሚለውን ነገር መመለስ አለብን። ሶ በእነዚህ ሪል ዊን ወርዚ ዱዊንግ በሚሉት ሶስት ጥያቄዎች ፍሬምወርኮች መሰረት አይዲያዎችን ስክሪን አውት በማድረግ የሚጠቅመውን አይዲያ ማሳለፍ እና የማይጠቅመውን መጣል አለ። ሶስተኛው
ኮንሴፕት ዴቨሎፕመንት ኤንድ ቴስት ነው። አሁን እንግዲህ የተለያዩ አይዲያዎችን ስክሪን አውት አድርገን አሳልፈናል። ከዛም ወደ ምን እንሄዳለን? ኮንሴፕት ዴቨሎፕመንት ኤንድ ቴስት። አሁን እንግዲህ አይዲያውን ሴሌክት አድርገን ወደ ምን እንቀይረዋለን? ወደ ፕሮዳክት ኮንሴፕት ቴስቴብል ወደሆነ የፕሮዳክት ሀሳብ እንቀይረዋለን ማለት ነው። ከዛ በኋላ ያንን ሀሳብ ምን ማድረግ ነው? ቴስት ማድረግ መቻል። የከስተመሮች ጋር ከከስተመሮች ኒድ ጋር ሪዞኔት ነው አይደለም፣ ማች ያደርጋል አያደርግም፣ ፍላጎታቸውን ያሟላል አያሟላም፣ ወይም ደግሞ በከስተመሮች ቦታ ሁነን ያንን ነገር ምን ማድረግ ነው? አንደርስታንድ ማድረግ መቻል፣ ዲፋይን ማድረግ መቻል ነው። ሶ ከስተመሮችን አንደርስታንድ ሊያደርጉበት በሚችል መንገድ አይዲያውን ወደ ፕሮዳክት ኮንሴፕት ቀይረን ቴስት እናደርገዋለን። ከዛስ ማርኬቲንግ ስትራቴጂ ዴቨሎፕ ማድረግ መቻል። እዚህ ፕሮዳክት ታርጌት ማርኬታችን ሴግመንት ኤስሲፒ ስትራቴጂ ታርጌት ማርኬታችንን ሴሌክት ማድረግ፣ ፖዚሽኒንግ ስትራቴጂያችንን፣ ዲስትሪቢዩሽን ስትራቴጂያችንን፣ ሎንግ ተርም ፕሮፊት ጎላችንን ማስቀመጥ መቻል። አራተኛው ስቴፕ። አምስተኛው ቢዝነስ አናላይሲስ ነው። ቢዝነስ አናላይሲስ ጋር ስንመጣ እንግዲህ ፋይናንሻል ቪያብል ነው ወይ? አሁን እንግዲህ ፕሮዳክት አይዲያችን ኮንሴፕታችን ፋይናንሻሊ ቪያብል ነው አይደለም። እንግዲህ አይዲያውን ወደ ፕሮዳክት ኮንሴፕት ቀይረን ቴስት አደረግን። ፋይናንሻሊ ቪያብል ነው ወይ? በቂ የሆነ ፕሮፊት፣ በቂ የሆነ ሽያጭ፣ ኮምፒቴቲቭ ላንድስኬፑ ጋር አንጻር ከካምፓኒ ኦብጀክቲቭ አንጻር ቢዝነስ አናላይሲስ እንሰራለን። ፋይናንሻሊ ቪያብል ነው አይደለም፣ ኮስቱ ምን ያህል ነው፣ ፕሮዳክሽን ኮስቱ፣ ሴሊንግ ቮሉም ምን ያህል፣ ፕሮፊት ምን ያህል እናገኛለን፣ ከካምፓኒ ኦብጀክቲቭ ጋር ይሄዳሉ፣ ኮምፒቴቲቭ ላንድስኬፕስ እንዴት ነው የሚለውን ነገር አናላይሲስ እንሰራለን ማለት ነው። ስለዚህ ቢዝነስ አናላይሲስ የምንለው እሱ ነው። ሌላው ፕሮቶታይፕ ፕሮዳክቱን ዴቨሎፕ ማድረግ መቻል። አሁን እዚህ ጋር ፕሮዳክቱ ቫሊዴት ይኖር መቼ ፕሮዳክት ቴስት ኮንሴፕት ቴስት ኤንድ ዴቨሎፕመንት ላይ አይዲያው ቫሊድ ሆኗል። ቢዝነስ አናላይሲስ ላይ ደግሞ ፋይናንሻሊ ቪያብል ሆኗል ያን ነገር። ከዛ ምን ይሆናል? አክቹዋል ፕሮዳክቱ ዴቨሎፕ ይሆናል። እዚህ ጋር ፕሮቶታይፕ ኤንድ ፕሮዳክት ዴቨሎፕመንት የምንለው አክቹዋሊ የፕሮዳክቱ ሞዴል ፕሮቶታይፕ ፊዚካሊ አፒር እንዲሆን ይደረጋል ማለት ነው። ከሀሳብ ወደ ግዝፈት ነስቶ ፕሮዳክቱን ዴቨሎፕ እንዲሆን ይደረጋል ማለት ነው። ስለዚህ ላርጅ የሆነ ኢንቨስትመንት ይጠይቃል። እዚህ ጋር ፕሮዳክሽን ፕሮሰስ ይካሄዳል ምናምን፣ ፕሮዳክት ዲዛይን ይሆናል ማለት ነው። ከዛ ቴስት ይደረጋል። ሰባተኛው ስቴፕ ላይ እንግዲህ ፕሮዳክት ቴስት ነው። ያ ማለት እንግዲህ ፕሮቶታይፑ እንደው ዴቨሎፕ የሆነ ፊዚካል ፕሮዳክትን ቴስት ይደረጋል። ከሴፍቲ አንጻር፣ ከፋንክሽን አንጻር፣ ከኳሊቲ አንጻር፣ ከፐርፎርማንሱ አንጻር ፕሮዳክቱ እንደተጠበቀው ሰርቪሱን ይሰጣሉ፣ እንደታሰበውስ የሚፈልገውን አገልግሎት ይሰጣሉ፣ ፊዚካሊ ሰስቴኔብል የሆነ ኢንቫይሮንመንታል ፕሪንሲፕል ጋር አብሮ ይሄዳሉ፣ ከግሪን ኢንቫይሮንመንት አስተሳሰብ ጋር አብሮ ይሄዳሉ፣ ማህበረሰቡን ሶሳይታል ዌልቢንጉን አስጠብቀው መሄድ ይችላሉ፣ ዳሜጅ ያለ የለውም፣ ሴፍቲ ከፐርፎርማንሱ አንጻር ቴስት ይደረጋል ማለት ነው። ስለዚህ ሪል የሆነ ማርኬት ቴስቲንግ ይደረግበታል። መጨረሻው ኮመርሻላይዜሽን፣ ያ ማለት ቶታሊ ፕሮዳክሽን ፕሮሞሽን ይሰራለታል። ፕራይሲንግ ስትራቴጂ ኦልሬዲ ኤክሲኪዩት ይደረጋል። በቃ ወደ ገበያው ወጥቶ መሸጥ ይጀምራል ማለት ነው። ስለዚህ ሀይ የሆነ ማኑፋክቸሪንግ አድቨርታይዚንግ ኤንድ ፕሮሞሽን ኮስት ይጠይቃል እዚህ ጋር ነው ማለት ነው። ሶ ሌላኛው እንደ 9ኛ ስቴፕ ኮንሲደር የምናደርገው ደግሞ ሞኒተር ማድረግ ይጠበቅባቸዋል ካምፓኒዎችን። እነዚህ ፕሮዳክት አዲስ ፕሮዳክት ዴቨሎፕ ካደረጉ በኋላ ኢምፕሩቭመንት ሊያስፈልገው ይችላል፣ አፕዴት መሆን ሊጠበቅብ ይችላል። ስለዚህ ወይም ደግሞ ሪሰርች ኮንዳክት በማድረግ የተለያዩ አይዲያዎችን ኮሌክት በማድረግ ኢንተግሬት ማድረግ ይጠበቅባቸዋል። ከከስተመሮች ፊድባክ መቀበል ይጠበቅባቸዋል ማለት ነው። ምክንያቱም ኮምፒቴት ማድረግ ይጠበቅባቸዋል። ስለዚህ ኮምፒቴቲቭ ለመሆን they have to make a difference in order to take a competitive advantage in the market, in the industry, they have to make a difference. So to make a difference they have to collect a new idea and integrate it in the products ነው as a feature to make a difference and satisfying customers in a different way ማለት ነው። ስለዚህ እንደዛ ማድረግ ስለሚጠበቅባቸው ሞኒተር ማድረግ ይጠበቅባቸዋል። ይሄን ኢምፕሩቭመንት ኤንድ አጀስትመንትን ካስፈለገ መውሰድ ይጠበቅባቸዋል ማለት ነው። ኮምፒቴቲቭ ሆኖም ለማስቀጠል እነዚህ ነገሮች አሉ። ስለዚህ እነዚህ 8 ስቴፖች አሉት። ሶ እንደየካምፓኒው ሳይዝ፣ እንደየፕሮዳክቱ ፊቸር፣ እንደየኢንዱስትሪው ፕሮዳክት ዴቨሎፕመንት ስቴጆቹ የተለያዩ ሊሆኑ ይችላሉ። ነገር ግን እንደ ኮርስ በዚህ መንገድ አይተናቸዋል ማለት ነው። ሌላኛው ምንድነው? ፕሮዳክት ላይፍ ሳይክል ነው። ፕሮዳክት ላይፍ ሳይክል የምንለው እንግዲህ አንድ ፕሮዳክት ዴቨሎፕ ከሆነ ጀምሮ የሚያልፋቸው ስቴጆች ናቸው ፕሮዳክት ላይፍ ሳይክል የምንላቸው። ስለዚህ ኢንትሮዳክሽን፣ ግሮዝ፣ ማቹሪቲ ኤንድ ዲክላይን ስቴጆች አሉ። ሶ በእነዚህ ደግሞ የተለያዩ ማርኬቲንግ ስትራቴጂ ይኖራል። ስለዚህ አንድ ፕሮዳክት በመጀመሪያ ላይ ምን ይሆናል?
ኢንትሮዲዩስ ይሆናል። መጀመሪያ ዴቨሎፕ ይሆናል፣ ከዛ ወደ ማርኬቱ ኢንትሮዲዩስ ይሆናል፣ ዴን ግሮዝ አለ፣ ማቹርድ ይሆናል፣ ዴን ዲክላይን ይሆናል የሆነ ሰዓት። እነሱን ነው የሚያሳየን። ሶ እዚህ ጋር አሁን ግራፉ ጋር ስንመጣ መጀመሪያ ኢንትሮዳክሽን ጋር ስንመጣ እዚህ ጋር ምን አለ? ዝቅተኛ የሆነ ምን አለው? ፕሮፊት አለው። ሽያጩም ዝቅተኛ ነው፣ ሴልሱ ፕሮፊቱም ዝቅተኛ። እዚህ ጋር ኪሳራ ነው ያለ። ኢንትሮዳክሽን ላይ ኪሳራ አለ። እዚህ ጋር ስናየው ከዜሮ በታች ነው፣ ኔጌቲቭ ነው። ስለዚህ ኪሳራ አለ። ቢኮዝ ፕሮዳክቱ ኢንትሮዲዩስ ስናደርግ ሀይ የሆነ ፕሮሞሽን ኮስት፣ አድቨርታይዚንግ፣ ሴልስ ምንድነው ኢንሴንቲቮች ምናምን ስለሚኖሩ ኢንትሮዳክሽን ላይ ሀይ የሆነ ምን አለ? ኮስት አለ። ፕሮፊታችን ዜሮ እንደው ኔጌቲቭ ነው የሚሆነው ማለት ነው። ከዛ ግሮዝ ላይ ሲመጣ ደግሞ እያደገ ይሆናል። እዚህ ጋር ከስተመሮቹ ሞር አዌር እየሆኑ ኢንተረስትድ እየሆኑ ፕሮዳክቱን ወደ መግዛት ይመጣሉ። ስለዚህ ሴልስ ቮሊዩማችን ይጨምራል፣ ፕሮፊታችንም እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል። እዚህ ጋር ፕሮፊታችን ዜሮ ነው፣ ሴልስ ቮሊዩም ኔጌቲቭ ነው፣ ሴልስ ቮሊዩማችን ዜሮ ነው እዚህ ጋር። ነገር ግን ግሮዝ ላይ ስንመጣ ፕሮፊታችን እየጨመረ ይሄዳል፣ ሴልስ ቮሊዩማችንም እየጨመረ ይሄዳል ማለት ነው። ከዛ ማቹሪቲ ስቴጅ ላይ ስንመጣ ሴልስ ቮሊዩማችን አት ማክሲመም ላይ ይደርሳል። ፕሮፊታችን ደግሞ ኢንክሪዚንግ አት ዲክሪዚንግ ሬት እየሆነ ይመጣል ማለት ነው። ከዛ ዲክላይኒንግ ጋር ስንመጣ ሴልስ ቮሊዩም እየቀነሰ ይመጣል፣ ፕሮፊቱም ሪላቲቭሊ ኢንክሪዝ እየሆነ ይመጣል ነው። ስለዚህ እሱ ነው የሚሆነው። ስለዚህ ኢንትሮዳክሽን ስቴጅ ላይ ስንመጣ ፕሮዳክቱ ላውንች ነው ወደ ማርኬቱ ኢንትሮዲዩስ ሲሆን ያለው ነው። ስለዚህ ሀይ የሆነ ኮስት ያስወጣናል። ሴልስ ቮሊዩሙ ዝቅተኛ ነው የሚሆነው ቢኮዝ ፕሮዳክቱ አዲስ ነው፣ ተቀባይነት ብዙም ላይኖረው ይችላል ማለት ነው። ፕሮሞሽናል ኤክስፔንዲቸሩ ከፍተኛ ነው የሚሆነው፣ ኮምፒቲተሮች ብዙም አይኖሩ፣ ፕሮፊቱም እዚህ ጋር ዝቅተኛ ነው የሚሆነው ማለት ነው። ኢንትሮዳክሽን ላይ ግሮዝ ጋር ስንመጣ ደግሞ ፋስተር የሆነ ግሮዝ አለ። ሴልስ ቮሊዩም ኢንክሪዚንግ አት ኢንክሪዚንግ ሬት እየሆነ ነው የሚመጣው። ኮንሱመሮች አክሴፕት ያደርጉታል፣ ማርኬቱ እየተስፋፋ ይሄዳል፣ ኮምፒቲተሮች እዚህ ጋር መግባት ይጀምራሉ። ፊክስድ የሆነ ፕሮዳክሽን ኤንድ ማርኬቲንግ ኮስት ፐር ዩኒት ይመጣል ማለት ነው። እዚህ ጋር ኮምፒቲሽን እየጨመረ ይመጣል። ሶ ማርኬት ሴግመንቴሽን ኤንድ ሞዴል ቼንጂንግ ደ ሞዴል ኦፍ ደ ፕሮዳክት ማድረግ አለን። ምክንያቱም ኮምፒቲተሮች ሲገቡ ሀብ ቱ ሜክ ዲፈረንስ። ስለዚህ በከስተመሮቻችን ተለይተን ለመታወቅ ልዩነት መፍጠር ይጠበቅብናል ማለት ነው። ስለዚህ ሀብ ቱ ሴግመንት አወር ማርኬት ኤንድ ዊ ሀብ ቱ ኢምፕሩቭ ደ ፊቸርስ ኦፍ ዲፈረንት ፕሮዳክትስ ማለት ነው። ፊቸሮቻቸውን ኢምፕሩቭ ማድረግ፣ ሞዴሎችን ወይም ደግሞ ቫሪዬሽን ወይም ደግሞ ፕሮዳክት ካቴጎሪው ላይ ያለው የተለያዩ ሞዴሎችን ኢምፕሩቭ ማድረግ መቻል። ለምሳሌ ስልኮች ላይ ስንመጣ ምን ነው በጣም ኢምፕሩቭ አፕዴት እየሆኑ የሚመጡት ማለት ነው። ምክንያቱም ኮምፒቲቲቭነሳቸውን አስጠብቀው ለመሄድ ስለሚፈልጉ። ማቹሪቲ ስቴጅ ላይ ስንመጣ እዚህ ጋር ሳቹርድ ይሆናል፣ ሴልሱ ሳቹርድ ይሆናል፣ ከመጨረሻ ቦታ ላይ ይደርሳል። ኮምፒቲሽኑ ስቲፍ ይሆናል፣ ፕሮፊታችን እየቀነሰ ይመጣል፣ ፕሮሞሽናል ኤክስፔንዲቸሩ እየቀነሰ ይመጣል። ሀይ የሆነ ፕሮሞሽናል ኤክስፔንዲቸር አለው። ምክንያቱም ኢንኦርደር ቱ ክሬት ኦር ኢንኦርደር ቱ ኢንክሪዝ ሴልስ ቮሊዩማችን ፕሮፊታችንን ለመጨመር ፌል ማርጂኑ እየቀነሰ ላይ ይመጣ። ከኮምፒቲተሮች የተሻለ መሆናችንን ኤክስፕረስ ማድረግ ስለሚጠበቅብን ሪቴንሽን ፐርፐዝ ሊሆን ይችላል፣ ፎር ፐርሲውድ ለማድረግ ሊሆን ይችላል። ከስተመሮችን ሀይ የሆነ ፕሮሞሽናል ኢፈርት ያስፈልገናል። ኤክስፔንዲቸር የሚያስፈልገናል። ሴልስ ፐርሰን ልንጠቀም እንችላለን። እሱ እንደ ታይፕስ ኦፍ ማርኬቱ የተለያዩ ኢፈርቶችን መጠቀም ይጠበቅብናል። ሌላው ዲክላይኒንግ ስቴጅ ጋር ነው የምንመጣው። እዚህ ጋር ስንመጣ አዳዲስ ሴልሱ እየቀነሰ ይመጣል፣ ፕሮፊቱ እየቀነሰ ይመጣል ማለት ነው። ስለዚህ ኔጌቲቭ ሊሆንብን ይችላል። ፈርሞች ምን ይሆናሉ? ኤግዚት ሊያደርጉ ይችላሉ፣ ሊወጡ ይችላሉ። አዳዲስ ፕሮዳክቶችም ሊገቡ ይችላሉ፣ ፈርሞችም ሊወጡ ይችላሉ እዚህ ጋር። ስለዚህ ሁለት አይነት ስትራቴጂ ሊኖር ይችላል። የመጀመሪያው ድሮፕ ኤንድ ዳይቨርት የሚባለው ነው። የመጀመሪያው ድሮፕ ማድረግ፣ ሁለተኛው ደግሞ ዳይቨርት ማድረግ። ድሮፕ ማድረግ መቻል ምንድን ነው? ሴልስ ቮሊዩሙ የቀነሰው ፕሮፊቱ የቀነሰውን ፕሮዳክት አውጥቶ መጣል ከፕሮዳክት ላይ ነው። ዳይቨርት ማድረግ መቻል ደግሞ ወይም ማርኬቱን ለቆ መውጣት ወይም ደግሞ የሆነ ቢዝነሱን ዳይቨርት መቀየር ሊሆን ይችላል። እነዚህን ስትራቴጂዎች ወይ ድሮፕ ወይ ዳይቨርት ማድረግ ይጠበቅብናል ማለት ነው። ስለዚህ አጠቃላይ እነዚህ አራት ፕሮዳክት ላይፍ ሳይክል አለ። ከኢንትሮዳክሽን፣ ዴን ግሮዝ፣ ማቹሪቲ ኤንድ ዲክላይን ስቴጅ የምንላቸውና እዚህ ጋር ደግሞ ምን አሉ? ኢኮቫለንት የሆኑ ማርኬቲንግ ስትራቴጂዎችን ዴቨሎፕ ማድረግ ይጠበቅብናል። ከፕሮዳክት ፊቸር ጀምረን ከፕራይሲንግ ስትራቴጂ ጀምረን ለምሳሌ ዲክላይኒንግ ስቴጅ ላይ ሴልሱ የሚቀንስ ከሆነ we have to increase our ሴሊንግ ፕራይስስ ማለት ነው። ዶቱ ኢንክሪዝ ሴልስ ቮሊዩም ማለት ነው።
ስለዚህ ሃይ የሆነ ፕሮሞሽን ምናምን ከማድረግ ይልቅ እዚህ ጋር ዲክላይኒንግ ስቴጅ ላይ እርግጥ ከደረሰ ፕሮሞሽን መስራት ብዙም ላያዋጣ ይችላል። ስለዚህ ፕሮዳክቱን የቆርጠን መጣል ሊሆን ይችላል ወይ ደግሞ ዳይቨርት ማድረግ ይጠበቅብን ይችላል። እንደዚህ አይነት ስትራቴጂዎችን ዴቨሎፕ ማድረግ ይጠበቅብናል። ክሬቲቪቲ ይፈልጋል። ስለዚህ አጠቃላይ እነዚህ ናቸው ያሉትን። ይሄ የመጀመሪያው ግማሽ ፓርት ነው የፕሮዳክት ዴቨሎፕመንት ወይም ፕሮዳክት ዴቨሎፕመንት ኤንድ ፕላኒንግ የሚለው የቻፕተር 5 ይህንን ይመስላል። ግልጽ ያልሆነላችሁ ካለ ሀሳብ አስተያየት ካላችሁ በኮሜንት አሳውቁን። ይህ የኔ ቱቶሪያል ዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል የፕሪ ማርኬቲንግ ማኔጅመንት ኮርሶችን በአማርኛ ገለጻ ይደረግባቸዋል። ሰብስክራይብ በማድረግ ቻናላችን አባል ይሁኑ። ስለተከታተሉን እናመሰግናለን።